የእግዚአብሔር ሰላም ይብዛላችሁ። የመፍትሄ ለትውልድ የዩቲዩብ አገልግሎት የምትከታተሉ ወገኖች በሙሉ ስሜ ካሳሁን ይባላል። ምናልባት ለማታውቁኝ እንግዳ ለሆናችሁ ሰዎች ዛሬ አብረን የምናየው የእግዚአብሔር ቃል ሐሳብ መርገም ምንድነው በሚል ነው። መርገም አንዳንድ ሰዎች እንደሚናገሩት የህይወት ክልል ነው ይላሉ። በእግዚአብሔር የህይወት ክልል ውስጥ ያሉ ሰዎች በበረከት ክልል ውስጥ እንደሚኖሩ በእግዚአብሔር መገኘት ወይም ደግሞ በእግዚአብሔር ህይወት ውስጥ የሌሉ ሰዎች ደግሞ የሚኖሩበት ክልል እሱ የእርግማን ክልል የተረገመን ምድር ወይም ደግሞ ክልል ውስጥ የሚኖሩ ሰዎች ብለው ይለዩታል። ከዚህ ሐሳብ ጋር እኔ መስማማለሁ። መርገም ማለት አንድ አካል ሌላው አካል እንዳይሳካለት ክፉ ነገር እንዲገጥመው የሚያደርገው የሚናገረው ነገር ማለት ነው። አንድ ሰው ረገመ ሲባል አንድ ሰው ክፉ እንዲያገኘው እንዳይሳካለት ተናገረበት ወይም ፈለገበት የሚል ሐሳብ አለው። እስኪ በሰፊው ከእግዚአብሔር ቃል ላይ አብረን እንየው። ይህንን ሐሳብ የምናየው በዘኍልቍ ምዕራፍ 22 እና 23 ላይ ተመስርተን ነው። ዘኍልቍ ምዕራፍ 22 እና 23 ላይ በተለይ ዘኍልቍ ምዕራፍ 22 ከቁጥር 1 ጀምሮ ስናይ እስራኤላውያን ከግብፅ ምድር ወጥተው እግዚአብሔር ወዳየላቸው ምድር እየሄዱ እያለ በመንገድ ላይ እግዚአብሔር የሰጣቸውን ድል ያየ የሞዓብ ንጉሥ ባላቅ እስራኤላውያንን ስለፈራ፣ ባላቅ ብቻ አይደለም የሞዓብ ሕዝብ በሙሉ ነው የፈራው። ይህንን ከግብፅ ምድር ወጥቶ እየተመመ ወደዛ እግዚአብሔር ወዳየለት አገር እየሄደ ያለ ሕዝብ ስላስፈራው በየመንገዱ እግዚአብሔር የሰጠውንም ድል ሰምቶ ባላቅ ስለፈራ በለዓም የሚባለው ሟርተኛ ሰው ጠርቶ ሕዝቡን እርገምልኝ ሲል እናያለን። እርገምልኝ ብሎ ሽማግሌዎችን ሰብስቦ እየተማከረ እያለ እግዚአብሔር መጥቶ ይህን ሰው ሲቃወመው እናያለን። ይሄ የተሰበሰበው ሕዝብ ከአንተ ጋር ምን ይሰራል ብሎ ቁጥር 9-10 ላይ እሱን የምናየው 22 ቁጥር 9-10 ላይ ሲለው በላቅ ሕዝቡን ስለፈራ እርገምልኝ ብሎ ነው ከሱ ተልከው የመጡ ሽማግሌዎች ናቸው ብሎ ለእግዚአብሔር ነገረው። ቁጥር 12 ላይ ይሄ ሕዝብ የተባረከ ሕዝብ ነው አትረግመውም ብሎ እግዚአብሔር አምላክ ሲቃወመው እናያለን። ሟርተኛውን ተራጋሚውን በለዓም ይህንን የእግዚአብሔርን ትእዛዝ እምቢ ብሎ ሲገሰግስ እስራኤላውያንን ሊራገም ሲንቀሳቀስ በአህያ ላይ ተቀምጦ እየጋለበ እያለ እግዚአብሔር አምላክ ሲዋጋው እናያለን፣ ሲቃወመው እናያለን፣ ሲከታተለው እናያለን። በዚህ በዘኍልቍ ምዕራፍ 22 ከቁጥር 21 ጀምሮ የምናየው እሱን ታሪክ ነው። የእግዚአብሔር መልአክ መጥቶ በአህያዋ ፊት ሲቆም ለመራገም እየጋለበ ባለው በበለዓም ፊት የእግዚአብሔር መልአክ ሲቆም ሲቃወመው እናያለን፣ ሲከለክለው እምቢ እንኳን ሲል በለዓም እምቢ ብሎ ለመቀጠል አህያውን እየደበደበ ለመቀጠል ወደ እርግማኑ ወደዛ ወደ ገንዘብ ወደ ተቀበለበት ጉዳይ እየጋለበ እያለ እግዚአብሔር ሴፍ የያዘ መልአክ በፊቱ ቆሞ ሲቃወመው እናያለን። በለዓም አልታየው ሲል፣ በለዓም አልገባውም ሲል የአህያውን አፍ እንኳን ሲጠቀም እግዚአብሔር ተናግራ የማታውቀውን አህያ እንኳን ሲያናግራት እናያለን። እግዚአብሔር ለሕዝቡ ሲዋጋ የማይጠቀመው ነገር የለም። እግዚአብሔር ለሕዝቡ ሲዋጋ የማይመጣበት መንገድ የለም። ተናግራ የማታውቅ አህያ በሰው ቋንቋ ተናገረች። እግዚአብሔር ለሕዝቡ ሲዋጋ ስለነበረ ይሄ ሰው ሊራገም ገንዘብ ተቀብሎ እየገሰገሰ እያለ እግዚአብሔር ደግሞ ሕዝቡ እንዳይረገምበት በክልሉ ያለውን ሕዝብ፣ በቅጥሩ ውስጥ ያለውን ሕዝብ፣ በማደሪያው ውስጥ ያለውን ሕዝብ እስራኤልን እንዳይራገም እግዚአብሔር ሲሟገተው፣ እግዚአብሔር ሲዋጋለት ለሕዝቡ እናያለን። በዚህ ሰዓት የእስራኤል ሕዝብ ተረጋግቶ ቁጭ ብሏል። የሚበላው ይበላል፣ የሚጠጣው ይጠጣል፣ የሚሰራው ይሰራል። አርፈው ቁጭ ብለዋል። ምንም የሚያውቁት ነገር የለም በእነሱ ዙሪያ እየሆነ ያለውን ነገር። ይህንን ትዕይንት የሚያየው እግዚአብሔር ብቻ ነው። እስራኤላውያን ሊረገሙ እንዳለ፣ ሞዓባውያን እንደተነሱባቸው፣ በላቅ ሊያስረግማቸው እየተንቀሳቀሰ እንዳለ፣ ክፉ ነገር ሊመጣባቸው እንዳለ ምንም የሚያውቁት ነገር የለም። የሚያውቀው እግዚአብሔር ግን ሲዋጋላቸው፣ የሚያውቀው እግዚአብሔር ግን ሲከላከልላቸው እናያለን። በዚህ ክፍል ላይ ምዕራፍ 23 ላይ ቁጥር 23 ላይ በያዕቆብ ላይ አስማት በእስራኤል ላይ ሟርት አይሰራም
በተባረከ ሕዝብ ላይ ሟርት አይሰራም፣ አስማት አይሰራም ብሎ በለዓም ራሱ ሲናገር እናያለን። እግዚአብሔር በአፉ የነበረውን እርግማን አስጥሎት በለዓም እስራኤላውያንን ሲባርክ እናያለን። ለእርግማን የመጣውን ወደ በረከት እግዚአብሔር ሲቀይር እናያለን። ሊራገማቸው የነበረው በለዓም እስራኤላውያንን ሲባርክ እናያለን። የተባረከ ሕዝብ ነው፣ ልትረግመው አትችልም ብሎ እግዚአብሔር እንደሞገተው ማለት ነው። በእግዚአብሔር ክልል ውስጥ፣ በእግዚአብሔር ማደሪያ ውስጥ፣ በእግዚአብሔር መገኘት ውስጥ ያሉ ሰዎች እግዚአብሔር እንዲህ ነው የሚዋጋላቸው። እግዚአብሔር የባረከው ሕዝብ በረከት፣ እግዚአብሔር የባረከው ሕዝብ የእሱ በረከት እንዲቀጥል እግዚአብሔር እርግማንን ሲከላከል እናያለን። በዮሐንስ ወንጌል ምዕራፍ 15 ቁጥር 5 ላይ ጌታችን ኢየሱስ ክርስቶስ ለደቀ መዛሙርቱ ያለ እኔ ምንም ልታደርጉ አትችሉም፣ በእኔ የሚኖር እኔም በእርሱ እሱ ብዙ ፍሬ ያፈራል። ሁልጊዜ በእግዚአብሔር መገኘት ውስጥ ስንገኝ፣ በእግዚአብሔር ክልል ውስጥ ስንገኝ፣ በመንፈሳዊ ድባብ ውስጥ ስንገኝ እግዚአብሔር እርግማንን ከኛ ይከለክላል። እርግማን በእኛ ላይ አይሰራም። እርግማን አያገኘንም። እግዚአብሔር ይቃወምልናል። እግዚአብሔር ይዋጋልናል። በእግዚአብሔር ክልል ውስጥ፣ በመንፈሳዊ ድባብ ውስጥ፣ በእግዚአብሔር ቅጥር ውስጥ፣ በእግዚአብሔር ማደሪያ ውስጥ እንዴት ነው የምንቆየው? እንዴት ነው ሰው በእግዚአብሔር ማደሪያ ውስጥ፣ በእግዚአብሔር ቅጥር ውስጥ፣ በእግዚአብሔር መገኘት ውስጥ የሚኖረው? በእግዚአብሔር የህይወት ክልል ውስጥ እንዴት ነው ሰው የሚቀጥለው የሚኖረው? እሱን እስኪ ላሳያቸው። በመዝሙር ምዕራፍ 1 ላይ ስለ ምስጉን ሰው ሲናገር፣ ስለ ተባረከው ሰው ሲናገር፣ ከእርግማን ነፃ ስለሆነ ሰው ሲናገር ቁጥር 2 ላይ እንደዚህ ይላል፣ ነገር ግን በእግዚአብሔር ሕግ ደስ ይለዋል፣ ሕጉንም በቀንና በሌሊት ያስባል ወይም ያሰላስላል። እሱም በወንዝ ዳር እንደተተከለች ዛፍ ነው፣ ፍሬዋንም ያለማቋረጥ በየጊዜው እንደምትሰጥ፣ ቅጠሏም እንደማይጠወልግ እንደማይደርቅ፣ የሚሰራውም እንደሚከናወንለት፣ የሚሰራውም ሁሉ ይከናወንለታል ይላል። ሕጉን በቀንና በሌሊት ያስባል ወይም ያሰላስላል። ሕጉን በቀንና በሌሊት የሚያሰላስል ሰው ሁልጊዜ የሚከናወንለት ሰው፣ ሁልጊዜ የተባረከ ሰው ነው። የሚሰራውም ስራ በሙሉ የተባረከ ይሆናል። በእግዚአብሔር መገኘት ውስጥ፣ በእግዚአብሔር የህይወት ክልል ውስጥ፣ በመንፈሳዊ ድባብ ውስጥ ሁልጊዜ እንድንገኝ የሚያደርገን የእግዚአብሔር ቃል ነው። የእግዚአብሔርን ቃል መስማት ብቻ ሳይሆን ደግሞ ቃሉን ሁልጊዜ ማብሰልሰል፣ ማሰላሰል፣ ማሰብ፣ ለቃሉ መታዘዝ፣ መገዛት በመንፈሳዊ ክልል ውስጥ በእግዚአብሔር መገኘት ውስጥ እንድንኖር ያደርገናል። በአንደኛ ሳሙኤል ምዕራፍ 15 ቁጥር 22 እና 23 ላይ ሄዳችሁ ስታዩ ሳኦል እግዚአብሔር የሰጠውን ተልእኮ እምቢ አለ። የእግዚአብሔርን ቃል አልታዘዝም አለ። ስለዚህ ሳሙኤል ሳኦልን እንደዚህ አለው፣ እግዚአብሔር ቃሉን በሚታዘዙ ሰዎች እንጂ ደስ የሚለው መስዋዕት በሚያቀርቡ ሰዎች አይደለም። እግዚአብሔር ደስ የሚሰኘው ቃሉን ሰምተው በሚታዘዙ ሰዎች ነው። ቃሉን በሚያደርጉ ሰዎች ደስ ይለዋል አለው። እግዚአብሔር ቃሉን ሰምተን ስንታዘዘው ደስ ይለዋል። ያ ታሪኩን እንደምታውቁት ሳኦል ከእግዚአብሔር መገኘት ክልል ወጣ። ሳኦል ኃላፊነቱን ተነጠቀ። እግዚአብሔርን ስላሳዘነ፣ ቃሉን አልሰማ ስላለ፣ ለቃሉ አልገዛም አልታዘዝም ስላለ። በእግዚአብሔር መገኘት ውስጥ እንድንቆይ የሚያደርገን ቃሉን ሰምቶ መታዘዝ ነው። ለቃሉ መገዛት ነው። እንደ ቃሉ መኖር ነው። ስለዚህ በዚህም ዘመን ያለን ክርስቲያኖች የእግዚአብሔርን ቃል በመስማትና ለእግዚአብሔር ቃል በመታዘዝና በመገዛት እግዚአብሔርን ደስ ስናሰኘው በእግዚአብሔር መገኘት ውስጥ እንቆያለን። በመንፈሳዊ ድባብ ውስጥ እንገኛለን። በእግዚአብሔር ጥበቃ ውስጥ እንገኛለን። በዚህ ሰዓት እኛ ተረጋግተን እየኖርን እግዚአብሔር ስለኛ ይዋጋል፣ እርግማንን ይከለክላል። የተራጋሚዎችን ቃል ቀይሮ በበረከት እግዚአብሔር ሕይወታችን እንዲቀጥል ያደርጋል። ስለዚህ ሁልጊዜ እንደምለው ወደ እግዚአብሔር ቃል እንመለስ፣ የእግዚአብሔርን ቃል እንስማ፣ የእግዚአብሔርን ቃል እንታዘዝ። ዘመናችን ሁሉ በበረከት እንዲያልቅ። ለዛሬ እናልክ ካልኩ ይበቃኛል። በሚቀጥለው ሳምንት በሌላ ርዕስ እንገናኛለን። መልካም ሳምንት። ተባረኩ።